ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ከሁለተኛው የዩቲዩብ ቻናላችን አዲስ ስፖርት ልዩ የተለያዩ ስፖርታዊ ጉዳዮችን የምናካፍልበት የምሳ ሰዓቱ የስፖርት የመረጃ ሰዓታችን ላይ ትገኛላችሁ። ስላደመጣችሁን ስለምትከታተሉንም እጅጉን ከልብ አድርገን ነው የምናመሰግነው። በዛሬው ፕሮግራማችን እንደተለመደው የተለያዩ ርዕሰ ጉዳዮችን ወደ እናንተ እናደርሳለን። በተለይ ግን ከዝውውር ጉዳዮች ጋር የተያዙ ሰፊ ዘገባዎችን ወደ እናንተም ዛሬም የምናደርስ ነው የሚሆነው። ቆይታችሁን ከኛ ጋር እንድታደርጉ በአክብሮት ጋብዛለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን የማደርግ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ትልልቆቹን የአውሮፓ ክለቦች የተመለከቱ በርከት ያሉ የዝውውር ጉዳዮችን ወደ እናንተ እያነሳሳን ቆይታን እናደርጋለን። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። ቪዲዮአችንን ላይክ፣ ቻናላችንን ደግሞ ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ እንድትሆኑ ነው በአክብሮት የምጋብዘው። ከመሸጋገሪያ በኋላ በድጋሚ ተመልሰን እንመጣለን። አብራችሁኝ ቆዩ። ሊቨርፑል አሌክዛንደር ኢሳክን በክረምቱ ለማስፈረም ሊሰሩ ነው። ሊቨርፑል አሌክዛንደር ኢሳክን በክረምቱ ለማስፈረም አስደናቂ የሆነ ጥያቄ ሊያቀርቡ መሆኑ ተዘግቧል። ቀያዮቹ የፍሎሪያን ቬርትስን ፊርማ ለማግኘት ከጫፍ ላይ ከደረሱ በኋላ የፕሪሚየር ሊጉን የዝውውር ሪከርድም ለሁለተኛ ጊዜ ለመስበር ዝግጁ መሆናቸውን የታወቀው እንደ ዘ ስታንዳርድ ዘገባ ሊቨርፑሎች የአጥቂ መስመራቸውን ለማጠናከር አሌክዛንደር ኢሳክን ወደ ቡድናቸው የመጨመር እድልን እየፈለጉ ነው። የኒውካስል ዩናይትዱ እንዲሁ አሌክዛንደር ኢሳክን እንግዲህ ኮከብን እንደ ፍጹም ጭማሪና የዳርዊን ኑኔስ ምትክ አድርገውም እንዲሁ ይመለከቱታል። ቀያዮቹ ለፍሎሪያን ቨርትስ 116 ሚሊዮን ፓውንድ ለመክፈል ተስማምተው ካመጡት በኋላ ጀርመናዊው እንግዲህ የሕክምና ምርመራውን አድርገው የመርሲሳይዱንም ክለብ ተቀላቅሏል። የቼልሲው ሞይስ ካይሴዶን በ2023 ከብራይተን ሲዘዋወር የአሁኑ ሪከርድ 115 ሚሊዮን ፓውንድ ነበር። አሁን ላይ ፍሎሪያን ቨርትስ የካይሴዶን የፕሪሚየር ሊግ የዝውውር ሪከርድም ጭምር መስበሩን የተነገረው ከወራት በፊት አሌክዛንደር ኢሳክ ስለወደፊት ህይወትም ተጠይቆ ምላሹን ሰጥቶ ነበር። በእውነቱ ብዙ የምናገረው ነገር የለም። በኒውካስል ስላለኝ ሁኔታ ብዙ ጊዜ አስተያየት ሰጥቻለሁ። ከተማዋንና ክለቡን ምን ያክል እንደምወዳትም እዚያ ምን እንደሚሰማኝም ተጽፏል። ስለወደፊቱ አላስብም። እኔ ለኒውካስል መጫወት ብቻ ነው የምፈልገው። አሁን ዋንጫውን አሸንፈናል፣ ነገር ግን ጠንክረን መጨረስና ለቻምፒየንስ ሊግም ብቁ መሆን እንፈልጋለን። ትኩረቴም በዚህ ላይ ነው ማለት ይታወሳል ሲል የተናገረው። አርሰናል ከአሌክዛንደር ኢሳክ ጋር ተያይዟል፣ ነገር ግን እስካሁን ምንም እንቅስቃሴ አላደረጉም። በዚህ ክረምት ከቤንጃሚን ሼስኮና ቪክተር ዮከርሽ ጋርም እየተነጋገሩ እንደሆነ ጭምር ነው መረጃዎች እያሳዩ የሚገኙት። በተጨማሪም የቀድሞ ተጫዋች የሆነው ሮቢ ፎለር ሊቨርፑል አሌክዛንደር ኢሳክን ማስፈረም እንዳለበት አስተያየቱን ሰጥቷል። ቀያዮቹ የሊጉ ምርጥ ተጫዋቾችን ለማስፈረም መፈለግ አለባቸው ሲል ነው ያከለው። ምንም እንኳን መሐመድ ሰላህ ቢቆይም ሊቨርፑል አሌክዛንደር ኢሳክ ተጫዋቹን ማግኘት አለባቸው ብዬ አስባለው። አንተ እንግዲህ ያለፉትን ታላላቅ የማንቸስተር ዩናይትድ ቡድኖች ትመለከታለህ። በሰር አሌክሳንደር ቻፕማን ፈርጉሰን ስር ክብርን ስታሸንፍ ምናልባትም አንድ ትልቅ ተጫዋች ማምጣት አለብህ። በአሌክዛንደር ኢሳክ ላይ ያለው ነገር ይሄ ነው። የእሱን ፊርማ ካገኙ በበላይነታቸውን ማስቀጠል ይችላሉ ሲልም ጭምር ነው የተናገረው። ዌስትሃም በዚህ ክረምት የአርሰናልን ተጫዋች ለማስፈረም ተስፋ አድርጓል። ዌስትሃም ዩናይትድ የአሮን ክሪስዌልን መልቀቅ ተከትሎ የግራ መስመር ተከላካይን ለማግኘት በገበያው ላይ ናቸው። እናም የአርሰናሉን ኦሌክዛንደር ዚንቼንኮን ጥሩ ምትክ አድርገው መምረጣቸው የተዘገበው ከ2024-25 የውድድር ዘመን በኋላ ዌስትሃም ዩናይትድ በ2025-2026 ወደ ጥሩ ቡድን ለመመለስም ተስፋ ያደርጋሉ። ይህንን ለማድረግ ደግሞ ጥሩ የዝውውር መስኮትም ያስፈልጋቸዋል። ግርሃም ፖተር በቡድን ውስጥ እንዲታደስ የሚፈልገው በርካታ ቦታዎች ያሉት ሲሆን የግራ መስመር ተከላካዮችም በጣም አንገብጋቢ ከሆኑ ቦታዎች አንደኛው ነው። ኦሌ እንግዲህ በውድድር ዓመቱ ሁለተኛው አጋማሽ ጥሩ ነበር፣ ነገር ግን በኤመርሰን ፓልሜሪ ጋር ለመወዳደርም ሌላ አማራጭ የመፈለግ ፍላጎት አለ። እናም ያ ሰው በዚህ ክረምትም አርሰናልን ሊለቅ የሚመስለው ኦሌክዛንደር ዚንቼንኮ ሊሆን ይችላል። ከማይልስ ሉዊስ ስኬሊና ሪካርዶ ካላፊዮሪ ጋር ቀድሞውኑ ለመፎካከር ያልፈለገው ተጫዋች በእንግሊዝ ሊቆይ ይችላል። እንደ ፒያሜንታ ሚላን ዘገባ ከሆነ ዌስትሃም ዚንቼንኮን ለማስፈረም ከሚፈልጉ ክለቦች ውስጥም አንደኛው ነው። ዚንቼንኮ አስቀድሞ ከአትሌቲኮ ማድሪድ ጋር ተያይዟል። እናም ሌላኛው
የዩክሬን ኢንተርናሽናል ተጫዋችም ዝውውር ፉክክር ውስጥም የሚገባው ኤሲ ሚላን ከአርሰናል የተጠየቀውን 15 ሚሊዮን ዩሮ ክፍያ ለመክፈል ፈቃደኛ ለመሆናቸውን ለዌስትሃም ዩናይትዶች ዝውውሩን ለመጨረሽም ተስፋን ይሰጣል። አያክስ እና ቦሩሲያ ዶርትመንድ በቀጣይ ክለቡ የሚከፍለውን ደሞዝም ለመቀነስ የተዘጋጀውን ኦሌክዛንደር ዚንቼንኮን ለማስፈረምም ፍላጎት እንዳላቸውን ይጠቀሰው። በዌስትሃም በክረምቱ የዝውውር መስኮት ወቅትም መስተካከል ያለበት ሌላው ቦታ መሀል ሜዳ ሲሆን ኦሌክዛንደር ዚንቼንኮም እዛ መጫወት መቻሉ ለዌስትሃም ትልቅ ጭማሪ ይሆናል ተብሎ ነው የሚጠበቀው። አስቶን ቪላ የክሪስታል ፓላሱን ኮከብ ለማስፈረም ትልቅ ገንዘብ መክፈል ይኖርበታል። አስቶን ቪላ በክረምቱ የክሪስታል ፓላሱን የአጥቂ አማካይ ኤብሪቼ ኢዜን ለማስፈረም ትልቅ ገንዘብ መክፈል ይኖርበታል ተብሏል። እንግሊዛዊው ኢንተርናሽናል ርካሽ እንደማይሆን የሚል ዘገባ ያሳያል። ቪላ በዚህ የዝውውር መስኮት የኤብሪቼ ኢዜን ዝውውርም ከሚሰሩ ክለቦች አንደኛ ሆኖ ተገኝቷል። በሪፖርቱ ላይ በግልጽ ባይገለጽም ክሪስታል ፓላስ የኢቤሪቼ ኢዜን የውል ማፍረሻ ሙሉ በሙሉ ይጠይቃል። ይህ ማለት ቪላ እና ሌሎች ፈላጊ ክለቦችም 68 ሚሊዮን ፓውንድ ያስወጣል። እንግሊዛዊው ኮከብ በገበያው ላይ በጣም ረካሹ አማራጭ እንዳልሆነ ምንም ጥርጥር የለውም። ተጫዋቹ አሁን ላይ ተፈላጊ እየሆነ መጥቷል። ኤብሪቼ ኢዜ በተጠናቀቀው የውድድር ዘመን በሁሉም ውድድሮች 15 ጎሎችንና 11 አሲስቶችን አድርጓል። ኤብሪቼ ኢዜ በቀጣዮቹ አመታትም በነበረበት ሁኔታ መጫወቱን ከቀጠለ ብዙ ክለቦች 68 ሚሊዮን ፓውንድም እንደ ጥሩ ኢንቨስትመንት ሊመለከቱት ይችላሉ። ነገር ግን አሁን ምንም አይነት ዋስትና የሌለው ግዢ ይሆናል። ቪላ ከቅርብ ጊዜያት ወዲህ በዝውውር ገበያው ላይ አንዳንድ ትልልቅ ስራዎችን ሰርቷል። ሆኖም ግን ይህ ዝውውር ለነሱ በጣም ብዙ ሊሆን ይችላል። የሚድላንዱ ቡድን ባለፉት ጥቂት ዓመታት ለመግዛትም መሸጥም እንዳለበት አይተናል። ስለዚህም ለዚህ ስምምነት ደግሞ የገንዘብ ድጋፍ መልቀቅም ከሚገባቸው ተጫዋቾች አንጻር በጣም ውድ ሊሆን እንደሚችል ነው የሚነገረው። ክሪስታል ፓላስ ለመደራደር ፍቃደኛ ከሆኑ ግን ሁኔታው ሊቀየር ይችላል። ነገር ግን ለደቡብ ለንደን ቡድን ከእንደዚህ አይነት አስፈላጊ ተጫዋቾች ጋር በቀላሉ መለየት ከባድ ይሆናል። ተጫዋቾችን ለመልቀቅ መገፋፋት አይፈልጉም። ነገር ግን ተጫዋቾች ለክሪስታል ፓላስ ካደረገው አንጻር ለመልቀቅ ዝግጁ ከሆነ ፓላሶች በጥሩ ክፍያ ለመልቀቅም ይፈልጋሉ ተብሎ ነው የሚታሰበው። አትሌቲኮ ማድሪድ የአስቶን ቪላውን ኮከብ የሊቨርፑል ተጫዋች ፊርማን ካልተሳካ እንደ አማራጭ የዝውውር ዝርዝር ውስጥም ጨምሮታል። አትሌቲኮ ማድሪድ የአስቶን ቪላውን ፈረንሳዊ የግራ መስመር ተከላካይ ሉካ ዲኜን በዚህ ክረምት የዝውውር ኢላማም አድርገውታል። የስፔኑ ቡድን የተከላካይ ክፍላቸውን ለማጠናከር ፍላጎት ያላቸው ይመስላሉ። ሉካ ዲኜ በዚህ ሚና ውስጥም ከሊቨርፑል አንድሪው ሮበርትሰን ቀጥሎ እንደ አማራጭም ብቅ ብሏል። ከቼንድ ኦፍ ሳይድ እንዳስነበበው የአርሰናል የግራ መስመር ተከላካይ አሌክዛንደር ዚንቼንኮ በአትሌቲኮ ራዳር ላይም ያለ ሌላኛው ስም መሆኑን ዘግቧል። ነገር ግን ፋብሪዚዮ ሮማኖ በኤክስ ገጹ ላይ እንዲህ ሲል ነው የጻፈው። አትሌቲኮ ማድሪድ የሮበርትሰንን ስምምነት ካልጨረሰ ሉካ ዲኜን በግራ ተከላካይ እንደ አማራጭነት እያጤኑት ነው። አትሌቲኮ አነስተኛ ክፍያን ብቻ በመክፈል ወይም የሮበርትሰንን ውልም በነፃ ዝውውር እንዲጠናቀቅም ይፈልጋሉ። ነገር ግን ሉካ ዲኜም እንዲሁ በእጩ ዝርዝር ውስጥ የተቀመጠ ሌላኛው ተጫዋች እንደሆነ መረጃው ያሳያል። ይህ ስምምነት በሮበርትሰን ሁኔታ ላይ እንደሚንጠለጠል ይታወቃል። ሪፖርቶች እንደሚያሳዩት የቀያዮቹ የግራ መስመር ተጫዋች የአትሌቲኮ ተመራጭ ኢላማ ነው። አሁንም ቢሆን ቪላ ከቅርብ ጊዜያቶች ወዲህ ቁልፍ ተጫዋች የሆነውን ሉካ ዲኜን ያለ ተተኪ ለመሸጥም ፍላጎት እንደሌለው ነው ግልጽ ያደረገው። ፈረንሳዊው ኢንተርናሽናል በአጠቃላይ እንደ ባርሴሎና፣ ፓሪስ ሰን ዠርሜን እና ሮማ ላሉ ትልልቅ ክለቦችም በመጫወት ጥሩ ጊዜን አሳልፏል። ሉካ ዲኜ በጥር 2022 ወደ አስተን ቪላ ከመዘዋወሩ በፊትም በፕሪሚየር ሊጉ ኤቨርተን ውስጥም ቆይታ አድርጓል። ነገር ግን ለቪላ ጥሩ ግልጋሎትን እየሰጠ በመሆኑ በቀላሉ ላይለቅ ይችላል የተባለው ይህ ልምድ ያለው ተጫዋች እንዲሄድም ማድረግ ለቪላ አደጋ ሊሆን ይችላል። ነገር ግን ቪላ የፋይናንሻል ፌር ፕሌን ደንቦችን ለማክበር ሽያጭ እንዲያደርግም ሊገደድ ይችላል። ዳግላስ ሉዊዝ ባሳለፍነው ክረምት ድንገተኛ መልቀቅ ነበር። ጆን ዱራን ከዚህም በጥር የዝውውር መስኮት ክለቡን ለቆ ወደ አልናስር የሄደ ሲሆን የዲኜም ዝውውር ደግሞ ሊሆን እንደሚችል ነው ዘገባዎቹ ያሳዩት። ባርሴሎና አማካዩን ሊያጣ ነው። የባርሴሎናው አማካይ ኦሪዮል ሮሚዩ በብሉ ግራናዎቹ የወደፊት ቆይታ ግልጽ ለማድረግ የክለቡን ስፖርት ዳይሬክተር ዴኮን ሊያገኝ ነው። እንደ ስፓኒሽ ጋዜጣ ሙንዶ ዲፖርቲቮ ዘገባ የ33 ዓመቱ ተጫዋች በሃንስ ፍሊክ የመጪው የውድድር ዘመን እቅድ ውስጥም እንደማይሆን እርግጥ ነው። ሮሚው የ2024-25 የውድድር ዓመትን በውሰት በዢሮና አሳልፈዋል። ነገር ግን በክረምቱ ወደ ካምፕኑ ተመልሷል። ሮሚው በ2023 ክረምት ዢሮናን ከለቀቀ በኋላ ከባርሴሎና ጋር የተፈራረመው የ3 ዓመታት ውል 1 ዓመት ቀርቶታል።
ባርሴሎና በመሃል ክፍልም ብዙ አማራጮች ነው ያሉት። ማርክ ካይሴዶ፣ ፔድሪ፣ ፍራንኪ ዲዮንግ፣ ኤሪክ ጋርሲያ በ2024/25 የውድድር ዘመን ለሃንስ ፍሊክ በሁለት የተለያዩ የመሃል ክፍሎች ላይ ተጫውተዋል። የካታላኑ ቡድን የፋይናንስ ሁኔታቸውን ለማሻሻል ይፈልጋሉ። እናም ደግሞ ተጫዋቾችን ማሰናበት ቡድኑን ይጠቅማል። የአሌክስ ቫሌና የክሌሜን ሌንግሌ የውሰት ዝውውርም ቋሚ ለማድረግም ያጠናቀቁ ሲሆን ሌሎችም እንደ አንሱ ፋቲ ያሉ ተጫዋቾችም ደግሞ ሊለቁ እንደሚችሉ ጭምር እየተነገረ ነው። በተጨማሪም ባርሴሎና የፕሪሚየር ሊጉን ኮከብ ተጫዋች ለማስፈረም እድሉን ውድቅ አድርገዋል። ባርሴሎና የማንቸስተር ሲቲውን ኮከብ ኬቨን ደብሮይናን ለማስፈረም እድል ቀርቦለት አልተቀበለም ነበር የተባለው። እንደ ስፓኒሽ ጋዜጣ ስፖርት ዘገባ ከሆነ ብሉ ግራናዎቹ ደብሮይናን ላለማስፈረም ወስነዋል። ቤልጅማዊው ኮከብ በ2024/25 የውድድር ዘመን መጨረሻ ከኢቲያድ ስቴዲየም መውጣቱ ይታወቃል። ስፖርት እንዳስነበበው ተጫዋቹ ራሱን ለካታላኑ ክለብ አቅርቦ ነበር፣ ነገር ግን ባርሴሎናዎች ዝውውሩን ላለመቀበል መርጠው ነበር። ከዴብሮይና ዝውውር ውድቅ ማድረግ ጀርባ ባርሴሎናዎች በዲያዝ ላይ ያላቸው ፍላጎት ያለው ምክንያትም እንደሆነ ይታመናል። አሁን ላይ ተጫዋቹ ናፖሊን መቀላቀሉ የሚታወስ ነው። ማንቸስተር ዩናይትድ ከሁለተኛው ግብ ጠባቂ ጋር ሊለያይ ነው። ማንቸስተር ዩናይትድ ሁለተኛ ምርጫ ግብ ጠባቂያቸው አልታይ ባይንደርን ለቱርክ ክለቦች አቅርበዋል። የቱርክ ጋዜጣም ሳቤህ እንደዘገበው ከሆነ ተጫዋቹ ወደ ቱርክ ለመመለስ ፈቃደኛ ባይሆንም ማንቸስተር ዩናይትዶች ግን ወደ ጎስቴፔ እንግዲህ ቀርበው ባይንደርን ለዝውውር አቅርበውታል። አልታይ ባይንደር ለቱርክ ታላላቅ 4 ክለቦች ማለትም ጋላታሳራይ፣ ፌነርባቼ፣ ቤሽኪታሽና ትራብዞን ስፖር እንደቀረበ ነው የተነገረው። ሆኖም ግን ሁሉም የቱርክ ኢንተርናሽናሉን ለማስፈረም እድሉን ውድቅ ማድረጋቸው ተዘግቧል። ተጫዋቹ የቱርክ ክለቦችን ለማስፈረም ፍላጎት አለማሳየታቸው አስገራሚ ነበር። ባይንደር ወደ ትውልድ ሀገሩ የመመለሱን ሀሳብ እንደሚቃወምና በምዕራብ አውሮፓ መቆየትን እንደሚፈልግ ነው የተረዳው። ጎስቴፔ እንግዲህ በስፖርት ሪፐብሊክ ባለቤትነት የተያዘ ሲሆን ቱርካዊው ግብ ጠባቂ በቱርክ ልንመለከተው እንችላለን፣ ነገር ግን የግብ ጠባቂው ወደ ሀገሩ መመለስን አለመፈለጉ ነገሮችን ሊያከብድ እንደሚችል ይነገራል። አልታይ ባይንደር በ2023 ክረምት ከፌነርባቼ ማንቸስተር ዩናይትድን ከተቀላቀለ በኋላ ማንቸስተር ዩናይትድ ጥሩ ስሜት ለመፍጠር ተቸግሯል። ካሜሮናዊው ለስተት የተጋለጠ ቢሆንም የአንድሬ ኦናና ሁለተኛ ግብ ጠባቂ ሆኖ መቆየት ግን ችሏል። ቱርካዊው ግብ ጠባቂ ለማንቸስተር ዩናይትድ በሁለት የውድድር ዘመናት የተጫወተው 11 ጨዋታዎችን ብቻ ነው። ግብ ጠባቂው በማንቸስተር 20 ጎሎች የተቆጠረበት ሲሆን 3 ጨዋታ ላይ ደግሞ መረቡን ሳያስደፍር ወጥቷል። ባይንደር በኦልትራፎርድ እስከ 2027 ኮንትራት ያለው ሲሆን ማንቸስተር ዩናይትድ ከሽያጩ ትርፍ የማግኘት እድሉ አነስተኛ ሲሆን ተጫዋቹን ለመልቀቅ ከምንጊዜውም በላይ እጅጉን ቅርብ እንደሆኑ ግን እየተገለጸ ይገኛል። ሪዮ ፈርዲናንድ በድጋሚ የአጥቂ ፍላጎቱን ይፋ አድርጓል። ሪዮ ፈርዲናንድ የቼልሲ ኢላማ የሆነው ቪክተር ኦስሜን ከማንቸስተር ዩናይትድ የቀረበለትን ጥያቄ ሊቀበል እንደሚችል ነው የሚያምነው። የአልሂላልን ጥያቄ ውድቅ ካደረገ በኋላ ማንቸስተር ዩናይትድ ናይጄሪያዊውን ኮከብ ለማስፈረም ይፈልጋሉ። ፈርዲናንድ በዩቲዩብ ቻናሉ ላይ ሲናገር ኦስሜን በማንቸስተር ዩናይትዶች በ9 ቁጥር ቦታ ላይ ቅድሚያ የሚሰጠው ጉዳይ እንደሆነ ተናግሯል። ነገር ግን ክለቡ ቪክተር ኦስሜንን እንደሚያዘዋውረው እርግጠኛ አይደለም። በ9 ቁጥር ላይ እኔ ማንን እንደሚፈልጉ አስቀድመው ያውቁታል። ደጋፊዎች ያንን እንደሚፈልጉም ያውቃሉ። ኦስሜን የአልሂላልን ጥያቄ ውድቅ ያደረገ ይመስላል። ማንቸስተር ዩናይትድ እየጠበቀ መሆን አለበት። ወደ ማንቸስተር ዩናይትድ ይመጣ እንደሆነም አላውቅም። ችግሩ ይህ ነው ሲል ሪዮ ይናገራል። በዚህ ወር መጀመሪያ ላይ ፈርዲናንድ ከዘሚረር ጋር በነበረው ቃለ ምልልስም ኦስሜን ከቪክተር ዮከርሽ ጋር በመሆን በማንቸስተር ዩናይትድ ቅድሚያ የሚሰጠው ጉዳይ እንደሚሆን ተናግሯል። ነገር ግን ናይጄሪያዊ ኢንተርናሽናል በበርካታ ሀገራት ከፍተኛ ሊግም ልምድ ስላለው ተፈላጊው ተጫዋች ነው። እኔ እንደማስበው ዮከርሽ ሁሉም ሰው እንግዲህ ስለሱ እያወራ ነው። እኔ አሁን ላይ ገበያውን እየተመለከትኩ ከሆነና እሱን ወይም ደግሞ ኦስሜንን መምረጥ ካለብኝ በልምድ ምክንያት ኦስሜንን እመርጠዋለሁ። ኦስሜን በበርካታ ሊጎች ውስጥ ራሱን አሳይቷል። እኔ እንደማስበው ኦስሜን ከፍተኛ ደረጃ ያለው 9 ቁጥር ተጫዋች ነው ብዬ ማስባለሁ ሲል ነው ሪዮ የሚናገረው። የአልሂላልን ጥያቄ በዚህ ክረምት በቪክተር ኦስሜን ውድቅ ተደርጓል። የሳዑዲ ፕሮ ሊግ ቡድን ግን ተስፋ አልቆረጠም። በጎል ዘገባ መሰረት ዝውውሩን ለማሸነፍም ለናይጄሪያዊው ኮከብ ትልቅ ዋጋ ሊያቀርቡ ነው። ጎል እንደዘገበው ናፖሊ ለሽያጭ ክፍት እንደሆነና በዚህ ክረምትም አጥቂውን በ63 ሚሊዮን ፓውንድ መሸጥ እንደሚፈልጉ ጭምር የሚያሳዩ ሪፖርቶች ናቸው እየወጡ የሚገኙት። ዳርዊን ኑኔስ አርሰናሎች እንዲያስፈርሙ ተጠይቋል። የቀድሞው የሊቨርፑል አጥቂ የነበረው ዲን ሳንደርስ አርሰናል የጎል ማስቆጠር ችግሮቻቸውን ለመፍታት አሁን ላይ በዚህ ክረምት ዳርዊን ኑኔስን ማስፈረም አለባቸው ብሎ ያምናል። ዩራጓዊው በሚኬል አርቴታ ስር ጥሩ እንደሚሰራና በአንድ የውድድር ዘመን 25 ጎሎችን ማስቆጠር እንደሚችል ይናገራል።
ሳንደርስ በቶክ ስፖርት ላይ ሲናገር ዳርዊን ኑኔስ የፕሪሚየር ሊግ ልምድ እንዳለውና በተለያዩ ሚናዎችን መጫወት መቻሉ ለአርሰናል ጭማሪ እንደሚያመጣም ያምናል። የሊቨርፑሉ ኮከብ ወደ ኤምሬትስ ከሄደ ሁሉም ሰው ሊያስገርምም እንደሚችል ጭምር አምናለው ሲልም ጭምር ነው እንዲሁ እየተናገረ የሚገኘው። እንዲሁ ክለባቸው አርሰናሎች ከዳርዊን ኑኔስ ጋር በተያያዘ ቅር የሚያሰኝ ደጋፊ ያለ አይመስለኝም። ለሊቨርፑል በቂ ጎል አላመጣም፣ ነገር ግን ሁላችንም እሱን የምንመለከተው በአንድ አይን ነው ብዬ አስባለሁ። ወደ አርሰናል ሄዶ 25 ጎሎችን እንዲሁ ቢያስቆጥር አይገርመኝም። ቢያንስ ዳርዊን ኑኔስ በፕሪሚየር ሊጉ ተጫውቷል። እናም አርሰናሎች ደግሞ ከሱ ብዙ ፍላጎቶች እንደሚኖራቸው አስባለሁ ሲል የተናገረው። ምንም እንኳን ጎል ባያገባም በሜዳ ላይ ብዙ ነገሮችን ይሰራል። ለዛም ነው የሊቨርፑል ደጋፊዎች የወደዱት። ተስፋ ቢስ አይደለም። ሁሌም የሚያስገርመኝ ነገር ቢኖር ሁሌም እንግዲህ የሚችለውን መስጠቱ ነው። በሜዳ ላይ ትልቅ ነገርን ያቀርባል። በግብ ጠባቂ ዙሪያ ላይም እንዲሁ በሁሉም መገኘትም ይችላል። ከርቀትም ጎቦችን ማስቆጠርና በግንባር ጎሎችንም ለማስቆጠር ይጥራል። አርሰናል እንግዲህ ይህንን ተጫዋች ቢያስፈርመው ጥሩ ይሆናል ሲልም የተናገረው ሳንደርስ ዳርዊን ኑኔስ በዚህ ክረምት ሊቨርፑልን የመልቀቅ ፍላጎት እንዳለውና የሳዑዲ ፕሮ ሊግ ክለቦች ጋር ስሙ ተያይዟል። ከዛ በተጨማሪ የጣሊያን ክለቦችና ናፖሊም በዚህ ተጫዋች ላይ ስምምነት ላይ ደርሷል የሚሉ ሪፖርቶችም እየወጡ ነው። ዩራጓዊው ከቤኔፊካ ቆይታ ጀምሮ እሱን ሲከታተሉት የነበረው የአትሌቲኮ ማድሪድ ኢላማም እንደሆነ ይነገራል። ተጫዋቹ ከናፖሊ ጋርም በስፋት ስሙ እየተያዘ የሚገኝ ተጫዋች ነው። አርሰናሎች ፊት መስመራቸውን ለማጠናከር ሲፈልጉ ከቤንጃሚን ሼስኮና ቪክተር ዮከርሽ ጋር ተገናኝተዋል። አሌክዛንደር ኢሳክም ሌላኛው የሚኬል አርቴታ ኢላማ እንደሆነም ይታወሳል። ነገር ግን የቀድሞው የሊቨርፑል ኮከብ ዳርዊን ኑኔስን ለአርሰናል ፊት መስመርም እንደ መፍትሄ ይመለከተዋል ተብሎ ነው የሚጠበቀው። ዣኦ ፔድሮ ከቼልሲ ጋር እየተያዘ ነው። ቼልሲዎች በክረምቱ የዝውውር መስኮት የብራይተኑን አጥቂ ዣኦ ፔድሮን ኢላማ አድርገውታል። ፋብሪዚዮ ሮማኖ እንደዘገበው ቼልሲ የብራዚሉን ኢንተርናሽናል ይፈልጉታል ብለዋል። የዝውውር ኤክስፐርቱ ዘገባ መሰረትም ቼልሲዎች የዣኦ ፔድሮን ሁኔታ መጀመሪያ ግንኙነትም ለማድረግ አቅደዋል ብለዋል። ኒውካስል ዩናይትድ የ23 ዓመቱን አጥቂ ለማግኘትም ዝውውር ከፍተኛ ፍላጎት እንዳላቸው ይታወቃል። ዣኦ ፔድሮ በ2023 ብራይተንን ከዋትፈርድ ከተቀላቀለ በኋላ አስደናቂ ሲሆን በርካታ ትልልቅ ክለቦችንም ፍላጎት ስቧል። በብራይተንም በግሩም ሁኔታ የመጀመሪያዎቹን የውድድር ዘመናት ያሳለፈ ሲሆን ጥሩ ሁለተኛ የውድድር ዘመንንም እንዲሁ አሳልፏል። በ2023/24 የውድድር ዘመን ፔድሮ ለብራይተን በ40 የሁሉም ጨዋታዎች 20 ጎሎችንና 3 አሲስቶችን እንዲሁ ማስመዝገብ የቻለበት አመት ነበር። አበርክቷልም። ባለፈው የውድድር ዘመን ደግሞ ባደረጋቸው 30 ጨዋታዎች 10 ጎሎችን አስቆጥሮ 7 አሲስቶችን ደግሞ ማድረግ የቻለ ተጫዋች ነው። ይህም እንግዲህ የግብ አቅርቦቱን ብዙ ብቃቱ ፈላጊዎቹን እንዲበዙ ያደርገዋል። የቼልሲና የኒውካስል ዩናይትድ ኢላማ እንደ 9 ቁጥር ወይም ሀሰተኛ አጥቂ ሆኖ መጫወት ነው። ቼልሲዎች የአጥቂ መስመራቸውን ለማጠናከር በዚህ ክረምትም ሊያም ዴላፕን በ30 ሚሊዮን ፓውንድ ውል አስፈርመውታል። ፔድሮ ለኤንዞ ማሬስካ ቡድን ጥሩ ጭማሪ ሊሆን ይችላል። አሁን ላይ በቼልሲ ቤት በ9 ቁጥር ቦታ ላይ ብዙ አማራጮች አሏቸው። በአዲሱ ፈራሚ ሊያም ዴላፕ ውጪ ኒኮላ ጃክሰንም አለ። ነገር ግን ቼልሲዎች በክረምቱ ሌላ የመሃል አጥቂ ማምጣት እያሰቡ ነው። ዣኦ ፔድሮም ዋነኛ ኢላማቸው ነው። በቼልሲ ከዚህ ቀደም እንደ ቪክተር ኦስሜን፣ ቪክተር ዮከርሽ እና ሁጎ ኤኬቲኬ ያሉ ተጫዋቾች ስማቸው ሲያያዝ እንደነበረ የምናስታውሰው ጉዳይ ነው። ሌላኛው አልናስር ለጣሊያናዊው አሰልጣኝ ያቀረቡት ጥያቄ ውድቅ ሆኖባቸዋል። ጣሊያናዊው አሰልጣኝ ሉቺያኖ ስፓሌቲ በ2025/26 የውድድር ዘመን የክሪስቲያኖ ሮናልዶንና የአልናስርን የቡድን አጋሮች ለመምራት የቀረበለትን ትልቅ ኮንትራትም ውድቅ አድርገውታል። ክለቡ በአሰልጣኝ ዲፓርትመንታቸው ውስጥም ሌላ ለውጥ ለማድረግም በተዘጋጁበት ወቅትም የቀድሞው የናፖሊ አለቃ የአሰልጣኝነቱን ሚና ለመረከብ ግን ግንባር ቀደም እጩ ነው። የኤክስ ታማኝ ምንጭ ከላጋዜታ ዴሎ ስፖርት አገኘሁት ባለው መረጃ ስፓሌቲ አልናሰርን ለመምራት በአመት 18 ሚሊዮን ዩሮ የሚያወጣ ውል እንግዲህ ውድቅ ለማድረግም መወሰኑ ነው ይፋ የሆነው። አሰልጣኙ የተሻሻለ ዋጋ ለማግኘትም እንደሚፈልግም ጭምር ከክለቡ ጋር ለመስራትም ፍላጎት እንደሌለው አልተረጋገጠም ነው የተባለው። ስፓሌቲ በዚህ ወር መጀመሪያ ላይ ከጣሊያን የአሰልጣኝነት ሚናውን ከተሰናበተ በኋላ ነፃ ወኪል ነው። እናም የክሪስቲያኖ ሮናልዶ ቡድን የመጀመሪያ ምርጫ ኢላማ ነበሩ። በዚህ ክረምት አዲሱ የፊዮረንቲና አሰልጣኝ በመሆን ስምምነት ላይ ያለው ስቴፋኖ ፒዮሊ ምትክም እንዲሆን እንግዲህ በሳዑዲው ኃያል ክለብ ይፈለጋል። ፒዮሊ ከክለቡ ጋር በነበረው ጊዜ ምንም አይነት ዋንጫን ወደ አልናስር ማምጣት ተስኖት ነበር። ለቀጣዩ የውድድር ዘመን ደግሞ ለኤዥያን ቻምፒየንስ ሊግ ቡድኑን ማሳለፍም አልቻለም።
ክለቡ ከአዲሱ የውድድር ዘመን በፊት ተተኪ ሲፈልግ ወደ ጣሊያኑ አሰልጣኝ ይመለሳል። ስፓሌቲ በቅርብ ጊዜ በክለብ አስተዳደር ስርም በናፖሊ ያስመዘገበው ስኬት የሳዑዲውን ኃያል ክለብም ቀልብ እንደሳበ ጭምር ነው መረጃው የሚያሳየው። ለሉቺያኖ ስፓሌቲ ያቀረቡት ጥያቄ አለመቀበልን ተከትሎ ክለቡ የክሪስቲያኖ ሮናልዶ የሀገሩ ልጅ የሆነውን በሴሪኤ ውስጥም የሰራውን ኮንሴሳውን እንዲመለከቱ አድርጓቸዋል። ኮንሴሳው በቅርቡ ከኤሲ ሚላን ሚናው መልቀቁ ይታወሳል። የአዲሱን የውድድር ዘመንም እቅዳቸውን እንዲጀምሩ ለማድረግም በተሻለ ፍጥነት አዲስ አሰልጣኝ ለማግኘትም ፍላጎት አላቸው። ማርክ አንድሬ ቴር ስቴገን ባርሴሎናን ለመልቀቅ እንዳሰበ ተዘግቧል። ማርክ አንድሬ ቴር ስቴገን ባርሴሎናን ለመልቀቅ እንዳሰበ ተዘግቧል። የካታላኑ ክለብ ግብ ጠባቂ ዮሃን ጋርሲያን ከኤስፓኞል ማስፈረሙን ካረጋገጠ በኋላ ጀርመናዊው ሊለቅ እንደሚችል በስፋት ሲነገር ነበር። ቴር ስቴገን በ2014 ብሉ ግራናዎቹን የተቀላቀለው ላለፉት 9 የውድድር ዘመናት የቡድኑ ቁጥር 1 ሆኖ ነበር። በ2024-25 የውድድር ዘመን መጀመሪያ ላይ ቴር ስቴገን የባርሴሎና የመጀመሪያ ምርጫ ግብ ጠባቂ ሆኖ ቦታውን አስጠብቆ ቆይቷል። ሆኖም ግን በሴፕቴምበር ወር ላይ ከቪያሪያል ጋር በነበረው ጨዋታ ያጋጠመው ጉዳት ሁለተኛ ተመራጭ ግብ ጠባቂ ኢኒያኪ ፔናን ተክቶ እንዲገባ አድርጓል። የቀድሞው የዩቬንቱስ ግብ ጠባቂ ቮንቸክ ሸዝኒም በድጋሚ ወደ ሜዳ በመመለስ ባርሴሎናን አገልግሎ ነበር። ቴር ስቴገን በውድድር ዘመኑ መጨረሻ አገግሞ በግንቦት ወር ከሪያል ቫያዶሊድ ጋር በነበረው የላሊጋ ጨዋታ ወደ ሜዳ ተመልሷል። ሆኖም ግን በ2024-25 የውድድር ዘመን በባርሴሎና የመጨረሻዎቹ 5 ጨዋታዎች ላይ አንድ ጨዋታ ብቻ የጀመረ ሲሆን ከጉዳት መመለሱን ተከትሎ ከአሰልጣኝ ሃንስ ፍሊክ ጋር ተጋጅተውም እንደነበር ዘገባዎች እየጠቆሙ ይገኛሉ። ይህ በእንዲህ እንዳለ ባርሴሎና ዮሃን ጋርሲያን ከኤስፓኞል ጋር ባሳየው ድንቅ ብቃትም ከዓመቱ መባቻ ጀምሮ ይከታተለው ነበር። የጋርሲያ ወደ ካምፕኑ መምጣትም የቴር ስቴገን መልቀቅን ሊያፋጥነው እንደሚችል ተነግሯል። የጋርሲያ መፈረም በክለቡ ዋና ካፕቴን ቴር ስቴገን የወደፊት እጣ ፈንታ ላይ ተጨማሪ እርግጠኛ ለመሆንን ጨምሯል። ዘገባዎች እንደሚያሳዩት ባርሴሎና በዚህ ክረምትም ሊሸጡት ዝግጁ ናቸው ብለዋል። ሆኖም ግን የ33 ዓመቱ ተጫዋች አሁን ባለው ሁኔታ ክለቡን ለመልቀቅ እንደማያስብ ተነግሯል። እንደ ኢኤስፒኤን ዘገባ ቴር ስቴገን በዚህ ክረምት ባርሴሎናን የመልቀቅ ፍላጎት እንደሌለው የሚያሳዩ 3 ጉልህ ምክንያቶች አሉ። የመጀመሪያውና ዋነኛው ዓላማ ጀርመናዊው በ2026 ፊፋ የዓለም ዋንጫ ውስጥ በጀርመን ብሔራዊ ቡድን ውስጥ ቦታውን ለማስጠበቅ በጣም ጥሩ ቦታ ላይ እንደሆነ በማመን አሁንም በክለቡ ቁጥር 1 መሆን እንደሚችል እርግጠኛ ነው። ሁለተኛው ምክንያት ደግሞ የበለጠ የግልና ከቤተሰቡ ጋር የተያዘ ነው። በባርሴሎና ደስተኛ ነው። እናም የረጅም ጊዜ የትዳር ጓደኛውን ተለይቶ በቅርቡ ወደ አዲስ ቤት ከገባ በኋላ ከልጆቹ ጋር መቀራረብ ይፈልጋል። በመጨረሻም ከክለቡ ጋር እስከ 2028 ድረስም ኮንትራት አለው። ባርሴሎና ኮንትራቱን ከማለቁ በፊት ደግሞ በነፃ ቢለቁ ቀሪውን ዋጋ ለመክፈልም እንደሚቸግራቸው ጠንቅቆ በማወቁ መቆየትን ይፈልጋል ሲል ነው መረጃውን ያጋራው። ወልቭስ አሰልጣኙን ሊያጣ ይችላል። የወልቭስ አሰልጣኝ ቪቶር ፔሬራ ከቤኔፊካ ስራ ጋር ተያይዘዋል እና ሚኪ ብራውን ለፉትቦል ኢንሳይደር እንደተናገረው ፖርቱጋላዊው ታክቲሽያን በአጋጣሚው ሊፈተኑ እንደሚችሉ ተነግሯል። ፔሬራ እንግዲህ ከፍተኛ ልምድ ያለው አሰልጣኝ ሲሆን እንደ ፖርቶ፣ ኦሎምፒያኮስ እና ፌነርባቼን ያሰለጠነ ሲሆን በአሰልጣኝነት ደግሞ ከ20 ዓመታት በላይ መስራትም ችሏል። ፔሬራ እንዲሁም በወልቭስ ጥሩ ስራን ሰርቷል። በታህሳስ 2024 ስልጣኑን ከተረከበ ጀምሮ በሞሊኒው ስቴዲየም 48 በመቶ ጨዋታዎችን በማሸነፍ ከ1940 ጀምሮ ከየትኛውም የወልቭስ አሰልጣኝ በላይ በፐርሰንት ጨዋታዎችን ያሸነፈው አሰልጣኝም እንደሆነ ቁጥሮች ያሳያሉ። ምንም እንኳን ወልቭስ በ2024-25 ምርጥ የውድድር ዘመንን ባያሳለፍም ለቪቶር ፔሬራ ግን አስደናቂ ጅምር ነው። እሱ መልቀቅ የሚፈልጉትን ሰው አይደለም። አሁን ላይ ሚኪ ብራውን አሰልጣኙ ከቤኔፊካ ጋር ለተያያዙ ግንኙነቶችም ምላሽ ሰጥቷል። ሚኪ ብራውን ሲናገር ፔሬራ በቤኔፊካ ፍላጎት ይፈተናል። በወልቭስ ስራውን በሚቀጥለው የውድድር ዘመንም መቀጠል እችላለሁ ብሎ ማሰቡን ያውቃል። ነገር ግን ቤኔፊካ ትልቅ ክለብ ነው። እናም ደግሞ ወደ ሀገሩ እንዲመለስና እንዲያስተዳድርም እድል ሊሰጡት ይችላሉ። ስለዚህም ሁልጊዜም ሊታሰብበት የሚገባ ጉዳይ ነው ሲልም ነው የተናገረው። በአሁኑ ጊዜ በወልቭስ ትንሽ ያልተረጋጋ ስሜት አለ። ማቲያስ ኩኛህን አጥተዋል፣ አይት ኑሪን አጥተዋል እና አሰልጣኙ ብዙ የሚለቁ ተጫዋቾች እንዳሉ የሚያውቃሉ። ስለዚህ ምን ማድረግ እንደሚችሉ ከቦርዱ ማረጋገጫ እንደሚያስፈልግም እርግጠኛ ነኝ ሲሉ የተናገረው። እነዚህ ሁሉ ተጫዋቾችን ለመተካት እንግዲህ
የሚያወጡትን ከሆነ ምናልባትም እሱ መቆየት ይፈልግ ይሆናል። ነገር ግን ለወልቭስ አስቸጋሪ የክረምት የዝውውር ወቅትም ይመስላል። በጠረጴዛው ላይ ትልቅ ጥያቄ ቀርቦለት ወደ ፖርቱጋል ቢመለስም ምንም ግን አያስደንቅም። ወልቭስ ከቅርብ ጊዜያት ወዲህ ቁልፍ ተጫዋቾችን አጥተዋል። ፔድሮ ኔቶ ባለፈው ክረምትም ወደ ቸልሲን መቀላቀሉንና ማቲያስ ኩኛህና ሪያን አይት ኑሪ ሁለቱም በዚህ ዓመትም ወደ ማንቸስተር ዩናይትድ እና ማንቸስተር ሲቲ አቅንተዋል። ስለሆነም አሰልጣኙን ለማቆየት ዝውውሮችን በክረምቱ የግድ እንደሆኑ ነው እየተገለጸ የሚገኘው። ሊድስ ዩናይትድ የኤቨርተኑን ተከላካይ ለማስፈረምም ተዘጋጅተዋል። ሊድስ ዩናይትድ የኤቨርተኑን የማል ተከላካይ ማይክል ኪንን በዚህ ክረምት ለማዞር እየተዘጋጁ ነው ተብሏል። አዲስ ያደገው ቡድን ባለፈው የውድድር ዘመን ሻምፒዮናውን ካሸነፈ በኋላ ወደ ፕሪሚየር ሊጉ ከመመለሱ በፊት ራሳቸውን ማጠናከር ይፈልጋሉ። የ32 ዓመቱ ኪን ሊገኝ የሚችል የፕሪሚየር ሊግ ልምድ ያለው ተጫዋች ነው። ኡናይ ዳንኤል ፈርክም እንዲሁ በሚቀጥለው የውድድር ዘመንም በፕሪሚየር ሊጉ ለረፍት ሲዘጋጅ ምን አይነት ተጫዋቾች እንደሚያስፈልጉት ጠንቅቀው ያውቃል። ሊድሶች ልምድ ያላቸው የፕሪሚየር ሊግ ተጫዋቾችን በቡድን ውስጥ መቀላቀልም ይፈልጋሉ። በሊቨርፑል ኤኮ ዘገባ መሰረት የኪን የኤቨርተን የወደፊት ቆይታ አጠራጣሪ ነው። እናም በዚህ ክረምት ደግሞ የሊድስ ኢላማን ለመፈጸም ይፈልጋሉ። የቀድሞው የማንቸስተር ዩናይትድ እና የበርንሌ ተጫዋች ለኤቨርተን መደበኛ ጀማሪ ባይሆንም ጥሩ የፕሪሚየር ሊግ ዓመትን አሳልፏል። ሊድስ ግን በእርግጠኝነት ለኪን የመነሻ ሚና ሊሰጠውና በከፍተኛ ደረጃ ስራውን ለመቀጠልም እድሉ ሊሰጠው ይችላል። ሊድስ ዩናይትድ በአሁኑ ቡድናቸው ውስጥም ብዙ ጥራቶች አሏቸው። ነገር ግን በእርግጠኝነት በፕሪሚየር ሊግ ውስጥ ለማየትም ተጨማሪ ተጫዋቾችን ማምጣት ይኖርባቸዋል። ኪን በከፍተኛ ደረጃ የእግር ኳስ ሕይወቱ ከ400 በላይ ጨዋታዎችን ተጫውተዋል። ተጫዋቹ በዚህ ክረምትም የኤላን ሮዱን ክለብ ይቀላቀላል ተብሎ ይጠበቃል። ልምድ ያለው ተከላካይ በሊጉ ለመቆየትም ለሚፈልገው ክለብ ፊርማውን ማኖር ከቻለ ለሊድስ ጥሩ ጭማሪም ይሆናል። እስካሁን ዝውውሮች እንግዲህ ለማድረግ ያልቻሉት ሊድሶች በቶሎ ፊርማውን ለማግኘትም ይፈልጋሉ ተብሎ ነው የሚታሰበው። የተወደዳችሁና ውድ ቤተሰቦቻችን ለዛሬ ያስኩላችሁ የተለያዩ የዝውውር ጉዳዮችን ያካፈልንበት ፕሮግራማችን ይህንን ይመስል ነበር። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን ደግሞ ከኛ ጋር ስላደረጋችሁ ከልብ አድርገን ነው የምናመሰግናችሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። እናንተም ከኛ ጋር ቆይታን ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። በቀጣይ ፕሮግራሞቻችን ሌሎች የርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ነው የሚሆነው። መልካም ጊዜ፣ መልካም ቀን እንዲሆንላችሁም ጭምር ነው በአክብሮት የምመኘው።